ውሸታሞችን ድራሻቸውን የምናጠፋበት አራቱ ሚስጥራዊ ዘዴዎች። በአንድ ጥናት መሰረት አንድ ሰው በቀን ውስጥ በአማካይ ከ1 እስከ 2 ጊዜ ይዋሻል። ይሄ ማለት በአሁኑ ሰዓት የምታወሩት ሰው፣ የምትወዱት ጓደኛችሁ ወይም የፍቅር አጋራችሁ እያዋሻችሁ ሊሆን ይችላል። ውሸት ግን እንደ ጉም ነው። መጀመሪያ አካባቢ ይጋርዳል፣ በኋላ ግን መበተኑ አይቀርም። ዋናው ጥያቄ ግን እንዴት ነው ውሸታምን ገና ሳይጀምር የምናውቀው የሚለው ነው። ዛሬ የምነግራችሁ 4 ዘዴዎች በኤፍቢአይ እና በስነ ልቦና ባለሙያዎች የሚዘወተሩ የሰውን የሰውነት ቋንቋ ወይም ቦዲ ላንጉዌጅ እና የአነጋገር ዘይቤን መሰረት ያደረጉ ናቸው። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ማንም ሰው አፍጥጦ ሊዋሻችሁ አይችልም። ወደ ዝርዝሩ ከመግባታችን በፊት ግን እናንተስ ውሸት ተነግሯችሁ አውቃችሁት ግን ዝም ያላችሁበት አጋጣሚ አለ? ኮሜንት ላይ አጋሩን። ሰብስክራይብ ካደረጋችሁ ወደ ዘዴዎቹ እንለፍ። አንደኛ፣ የአይን እርግብና የአይን እንቅስቃሴ። ብዙ ሰዎች ውሸታም ሰው አይን አያይም ብለው ያስባሉ። ዘመናዊ ውሸታሞች እንዳልታወቅ ብለው አይናችሁ ላይ ያፈጣሉ። ለምሳሌ አንድ ጓደኛህን ትላንት ማታ የት ነበርክ ብለህ ስትጠይቀው መልሱን ከመስጠቱ በፊት አይኑን ሳያርገበግብ ካፈጠጠብህ ይሄ ውሸቴን እንዳታውቅ አፍጥጬ ላሳምንህ የሚል የሰውነት ምልክት ነው። ውሸታም ሰው ታሪኩን በሚፈጥርበት ጊዜ አይኑ ወደ ግራ ወደ ቀኝ በፍጥነት ሊንቀሳቀስ ይችላል። እንዲሁም ውሸቱን ሲጨርስ እፎይታ ስለሚሰማው አይኑን በብዛት ማርገብገብ ይጀምራል። ሁለተኛ፣ ዝርዝር መረጃን ማብዛት ወይም ቱ ማች ኢንፎርሜሽን። ውሸታሞች ውሸታቸው እውነት እንዲመስል አላስፈላጊ የሆኑ ትናንሽ ዝርዝሮችን ያበዛሉ። ለምሳሌ አንድን ሰው ለምን ዘገየ ብለህ ስትጠይቀው ትራፊክ ነበር ብሎ ከማለፍ ይልቅ ልክ ስወጣ ጎማዬ ተነፈሰ፣ ከዛ መካኒክ ጋር ሄጄ ስልኬን ጥዬው ተመልሼ እያለ ታሪክ የሚደረድር ከሆነ ይሄ ውሸቱን በዝርዝር መረጃ ለመሸፈን መሞከር ነው። ጥያቄ ሳትጠይቁት ስለ ዝርዝር ሁኔታው የሚያወራ ከሆነ አያቶቻችን እንዳሉት ያልጠረጠረ ተመነጠረ ነውና ጥርጣሬያችሁን ጨምሩ። ሶስተኛ፣ የጥያቄ መደጋገምና የመከላከያ ስሜት። ውሸታም ሰው መልስን ለመስጠት ጊዜ ለመግዛት ሲል የጠየቃችሁትን ጥያቄ መልሶ ይጠይቃቸዋል። አንተ ብር ሰርቀሃል ስትለው እሱ እኔ ብር ሰርቅ ያለው እንዴት እንዲህ ትለኛለህ የሚልህ ከሆነ ይሄ ምላሽ ጊዜ መግዣ ነው። እውነቱን የሚናገር ሰው ወዲያው አልሰረኩም ይላል እንጂ ጥያቄውን አይደጋግምም። ውሸታም ሰው ጥያቄ ሲጠየቅ ወዲያውኑ ይናደዳል ወይም አታምኑኝም እንዴ በሚል ራስን የመከላከል ስሜት ውስጥ ይገባል። አራተኛ፣ ታሪኩን ወደኋላ መናገር። ይሄ የኤፍቢአይ ቁጥጥር ዘዴ ነው። ውሸታም ሰው የፈጠራ ታሪኩን በአንድ አቅጣጫ ወይም ከመጀመሪያ ወደ መጨረሻ በደንብ አጥንቶታል። ለምሳሌ ጓደኛችሁ የነገራችሁን ታሪክ እስኪ ከመጨረሻው ጀምረ ወደ ኋላ ንገረኝ በሉት። ለምሳሌ ከቤት ከመውጣት በፊት ምን አደረግ ከማለት ይልቅ እቤት ከመድረስ በፊት የነበረውን የመጨረሻውን ክስተት ንገረኝ በሉት። እውነቱን የሚናገር ሰው ታሪኩን በየትኛውም አቅጣጫ መናገር ይችላል። ውሸታም ግን ታሪኩ ስለሚቃረንበት ይደናገራል፣ ላብ ያጥምቀዋል፣ ዝምም ይላል። ጓደኞቼ፣ እነዚህ ዘዴዎች 100% ውሸታምን ይይዛሉ ማለት ባይሆንም ትልቅ ፍንጭ ግን ይሰጡናል። ዋናው ነገር እነዚህ ምልክቶች በአንድ ላይ ማየት ነው። አንድ ሰው አይኑን ስላርገበገበ ብቻ ውሸታም ነው ማለት አይደለም። ነገር ግን ካፈጠጠ፣ ዝርዝር ካበዛና ታሪኩን ወደኋላ መናገር ካቃተው ያኔ ጉድፈላ ማለት ትችላላችሁ። በራስ መተማመናችሁ ይጨምር ዘንድ ማንንም በጭፍን አትመኑ። ነገር ግን ደግሞ ሁሉንም ሰው በጥርጣሬ እያያችሁ ሰላማችሁን እንዳታጡ ሚዛናዊ ሆኑ። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት። እንዲሁም ለጓደኞቻችሁ ሼር በማድረግ ከውሸታሞች ታደጓቸው። በሚቀጥለው ቪዲዮ እንዴት አታላይ ሰዎችን በንግግራቸው ብቻ እናውቃቸዋለን በሚል ርዕስ እንመጣለን። እንዳያመልጣችሁ የደውል ምልክቷን ተጫኑ። ሰላማችሁ ይብዛ። በሚቀጥለው ቪዲዮ እንገናኝ።